ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በጎዶልያስ ኤሌክትሮኒክስ የመሸጫ ሱቃችን ውስጥ የሚገኙ የተለያዩ የኤሌክትሮኒክስ ዕቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ከትንሽ እስከ መካከለኛ የሚባል ፍሪጆችን አሳያችኋለሁ። በመጀመሪያ የምናየው እዚህ ጋር የምናያትን ናሽናል ሙሉ ለሙሉ ስቴንለስ ስቲል የሆነ ፍሪጅ ይሆናል። ይሄ እንግዲህ እንደምታዩት ሙሉ ለሙሉ ስቴንለስ ስቲል ስለሆነ በቀላሉ እንኳን በተለያዩ ነገሮች ምንድነው ከለሩ ሊበላሽብን ወይም ደግሞ ከለሩን ሊያጣብን አይችልም። ረጅም ጊዜ ከነውበቱ መቀመጥ ይችላል ማለት ነው። እሱም ብቻ አይደለም ቆሻሻ እንኳን ቢነካብን ስቴንለስ ስቲል ስለሆነ በቀላሉ ማጽዳት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ቺኛ ፍሪጅ 210 ሞዴል የሆነችው ለመካከለኛ እንዲሁም ደግሞ አነስ ላለ ቤት ለወንደላጤ በጣም ተመራጭ ፍሪጅ ናት። ያው አንድ በሩን ከምትገዙ ትንሽ የተወሰነ ብር ልዩነት ነው ያላቸው። ጨምራችሁ እንደዚህ ሁለት በሩ እንድትገዙ ነው መመክራችሁ። ለምንድን ነው አንድ በር ሲሆን እዛው ጋር በረዶ ቤት አነስ ያለች ስላለች በረዶ ቤት የምታስቀምጡት ዕቃ ስጋ ምናምን ሊሆን ስለሚችል የዛ ሽታ ወደ ቬጂቴብሉ ስለሚሄድ እንደዚህ የተለያየ ቢሆን ይመከራል ማለት ነው። እዚህ ጋር እንደምታዩት የራሱ የሆነ የስጋ የተለያዩ ማስቀመጫ አለው። ከዚህም በተጨማሪ ደግሞ ምንድነው ይሄ ማስቀመጫው ብረት ስለሆነ ረጅም ጊዜ እንኳን ቴምፕሬቸሩ ሃይ ቢሆን በፍጹም ሊበላሽብን ወይም ደግሞ ሊሰበርብን አይችልም። እንዲሁም ደግሞ በጣም ጠንካራ ስለሆነ የተለያዩ ነገሮችን ማስቀመጥ እንችላለን ማለት ነው። ከዚህም ደግሞ በተጨማሪ እዚህ ጋር እንደምናየው የራሱ የሆነ ድራኩል ስላለው ምን ያደርግልናል? መብራት እንኳን ቢጠፋ ኢነርጂ ሴቭ ያደርግና ለ12 ሰዓት ያህል በረዶ እዚህ ቦዲው ላይ እንደሰራ መቆየት ይችላል። እሱም ብቻ አይደለም እዚህ ጋር የምታዩት ነገር ኬሚካል ነው። ስለዚህ ምንድነው ፍሪጆች እየሰሩ እያለ ሽታ አይኖራቸውም። ነገር ግን ስራቸውን ካቆሙ ሽታ ስለሚኖራቸው ሽታውን የተወሰነ ፐርሰንት ይቀንስልናል ማለት ነው። እንዲሁም ደግሞ እዚህ ጋር የምናስቀምጠው ዕቃ በዛ ያለ ከሆነ ሁለቱንም መደርደሪያዎች እናውጣና ሰፋ ያለ ፓርት ስለምናገኝ እንደምንፈልገው ዕቃ ማስቀመጥ እንችላለን። እዚህ ጋር የተለያዩ ቦክሶች አሉት። በእነዚህ ቦክሶች የተለያዩ የሚጠጡ ነገሮችንም የተለያዩ ነገሮችን ማስቀመጥ እንችላለን። ከዚህም በተጨማሪ ደግሞ አነስ ያለች የቬጂቴብል ማስቀመጫ አላት። እዚህኛው ውስጥ የተለያዩ ነገሮችን ማስቀመጥ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምታዩት ሁለት ቴምበርድ ግላስ የሆነ መደርደሪያ ያለው። እነዚህ መደርደሪያዎች እንደምንፈልገው ወር ላይ ከፍና ዝቅ እያደረግን መጠቀም እንችላለን ማለት ነው። እነዚህ ሁለቱም ቴምበርድ ግላስ ስለሆኑ በሃይ ቴምፕሬቸር በፍጹም ሊሰበሩብን ሊበላሽብን አይችልም። እንዲሁም ደግሞ ምንድነው በቀላሉ አውጥተን ማጽዳት እንችላለን ማለት ነው። ይሄ ናሽናል 210 ሞዴል ዋጋው 51000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ኦርቢት 325 የሆነውን ቅድም ካየነው በሳይዝም እንዲሁም ደግሞ በውስጥ ባለው ቴክኖሎጂም ለየት ያለውን ፍሪጅ ይሆናል ማለት ነው። ይሄ ፍሪጅ እንደምናየው ሙሉ ለሙሉ ቦዲው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን እንዲሁም ደግሞ ሳይቆሽሽብን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ጀርባውን በምናይበት ጊዜ ኮንደንሰር ሲስተም ስለሆነ ኮንደንሰር ማለት ሙሉ ብረት ስላለው እነዛ ብረቶች ምንድነው የሚያደርጉልን? አንደኛ ቢበላሽብን በቀላሉ ሜንቴን መደረግ ይችላል ማለት ነው። ከዚህም ደግሞ በተጨማሪ የውስጠኛውን ፓርት እንደዚህ በምናይበት ጊዜ ሰፋ ያለ ነው። የምንፈልገውን ነገር ማስቀመጥ እንችላለን። እቺኛዋ መደርደሪያ እንደምናያት ሽቦ ስለሆነች የተለያዩ ነገሮች ማስቀመጥ እንችላለን ማለት ነው። እዛ ላይ ስናስቀምጥበት በፍጹም ሊሰበርብን ወይም ደግሞ ሊበላሽብን አይችልም። እንዲሁም ደግሞ ለማጽዳት በጣም ቀላል ነው ማለት ነው። ሰፋ ያለ ስፔስ የምንፈልግ ከሆነ እቺኛዋን ሳብ አድርገን እናውጣትና እንደዚህ ሙሉ እንደምናየው ተለቅ ያለ ስፔስ እናገኛለን። እዚህ ጋር እንደምናየው መደርደሪያ ስላለው በእነዚህ ውስጥ የተለያዩ ነገሮችን ማስቀመጥ እንችላለን። እሱም ብቻ አይደለም እዚህ ውስጥ እንደምናየው 3 መደርደሪያዎች ስላሉት እነዛ መደርደሪያዎች እንደምንፈልገው ከፍና ዝቅ ማድረግ እንችላለን። ከዚህም በተጨማሪ እነዚህ የምታያቸውን 3 መደርደሪያዎች ቴምበርድ ግላስ ስለሆኑ በቀላሉ አውጥተን ማጽዳት እንችላለን ማለት ነው። እንዲሁም ደግሞ ሃይ ቴምፕሬቸርም እንዲሁም ደግሞ ሎ ቴምፕሬቸርም ራሱ ቢሆን ቴምፕሬቸሩን ኮንትሮል አድርገው ተቋቁመው ብዙ ጊዜ መቆየት ይችላሉ ሳይበላሹብን ማለት ነው። ከዚህም በተጨማሪ ደግሞ እንደምናየው በጣም ሰፋ ያለ ለመካከለኛ እንዲሁም ደግሞ ተለቅ ላለ ቤት ራሱ የሚሆን የቬጂቴብል ማስቀመጫ አለው። እሱም ብቻ አይደለም ውስጡን በምናይበት ጊዜ እዚህ ጋር እንደምናየው ድራኩል ስላለው ኢነርጂ ሴቭ አድርጎ መብራት እንኳን ቢጠፋ ለ12 ሰዓት ድረስ በረዶ ሰርቶ ማቆየት ይችላል ማለት ነው። ከዚህም በተጨማሪ ደግሞ ቅድም እንደነገርኳችሁ ራሱ መብራት ሳይኖር ሲቀር ምንድነው ፍሪጆች ሽታ ያመጣሉ። እነዛን ሽታዎች ምን ያደርግልናል? በድራኩሉ አማካኝነት የተወሰነ ፐርሰንት መቀነስ ይችላል ማለት ነው። ከዚህም በተጨማሪ ደግሞ ለዚህ ፍሪጅ 4 ዓመት የካምፓኒ ዋስትና ያለው። ነገር ግን ማድረግ የሚገባን ወሳኙ ጥንቃቄ ምንድነው ከተባለ የመጀመሪያው ነገር ፍሪጅ ሁለት አይነት ሲስተም አለው። አንደኛው ኤሌክትሪክ ሲስተም ነው። ሁለተኛው ደግሞ ጀርባው ላይ እንደምታየው ጋዝ ሲስተም አለው። ስለዚህ ከቦታ ቦታ ካነቃነቅ ነው በኋላ ቢያንስ ለ12 ሰዓት ያህል ወይም ደግሞ ለ4 ሰዓት ያህል ተቀምጦ ነው ከዛ በኋላ ነው የሚሰካው። አለበለዚያ ግን ምንድነው ጋዙ ሊንኬጅ የተለያዩ ነገሮች ያመጣና አላስፈላጊ ወጪ
እንዳረጋለን ማለት ነው። ያ ምንድነው አንቦክስ እናደርገውና ቤታችን ወስደነው አስቀምጠነው የግዴታ ሚኒመም ለ12 ሰዓት ያህል እና ከዛ በላይ መቆየት አለበት ማለት ነው። አለበለዚያ ግን ምንድነው ላላስፈላጊ ወጪ ልንዳረግ እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ምንድነው ፍሪጆችን ሁሉ ጊዜ ስንሰካ መብራት ድንገት እንኳን እየመጣና እየሄደ ሊያቃጥልብን ስለሚችል የግዴታ በስታብላይዘር መጠቀም ይመከራል ማለት ነው። ስታብላይዘር መጠቀማችን ምንድነው ስቴብል ያደርገዋል ወደዚህ የሚመጣውን ኤሌክትሪክ። ስለዚህ ቢቃጠልብን እንኳን የስታብላይዘሩ ፊውዝ ስለሆነ የሚቃጠለው ወደ ሞተሩ የሚደርስ ምንም አይነት ነገር ስለማይኖር ረጅም ጊዜ መጠቀም እንችላለን ማለት ነው። እነዚህን ሁለቱን ጥንቃቄ ካደረግን እንግዲህ ፍሪጃችን በጣም ለብዙ ዓመታት ሴቭ ሆኖ መቆየት ይችላል ማለት ነው። እኛ ስንፈልግ ብቻ ነው የምንቀይረው እንጂ በራሱ ሰዓት የሆነ ሞተሩ ወይም ደግሞ ጋዙ ፈሶብን ልንቀይረው አንችልም ማለት ነው። ግን ከዛም በኋላ ደግሞ ከ4 ዓመትም በኋላ ቢበላሽብን ኦርቢት እንደሚታወቀው ብዙ አክሰሰሪ የመለዋወጫ ስላላቸው በነዛ መለዋወጫዎች መጠቀም እንችላለን ማለት ነው። ኦርቢት 325 ሞዴል ዳይሬክት ኩሊንግ ቴክኖሎጂ ነው። ዋጋው 69500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው ዴልታ 400 ሞዴል የሆነውን ፍሪጅ ይሆናል። ይህ ፍሪጅ እንግዲህ ሙሉ ለሙሉ ቦዲውን እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ኮንደንሰር ሲስተም ስለሆነ ምን ማድረግ እንችላለን ማለት ነው። አንደኛ በቀላሉ እንኳን ቢበላሽብን ምን ይደረጋል ሜንቴን ማድረግ እንችላለን ወይም ደግሞ መስተካከል ይችላል። ግዴታ ቦዲው ምናምን መቀደድ አይጠበቅበትም። ከሱም ደግሞ በተጨማሪ ደግሞ ማብራት እንኳን ቢጠፋ ኢነርጂ ሴቭ አድርጎ ለ24 ሰዓት ያህል አቀዝቅዞ ማቆየት ይችላል ማለት ነው። እዚህ ከላይ እንደምናየው ሰፋ ያለ የበረዶ ቤት አለው። ይህ እንግዲህ የበረዶ ቤት በጣም ተለቅ ላለ ቤት፣ መካከለኛ ለሆነ ቤት እንዲሁም ደግሞ ለጀማሪ ሬስቶራንቶች እና ለተለያዩ ነገሮች ያገለግለናል። ከዚህም በተጨማሪ ደግሞ ሰፋ ያለ ስፔስ የምንፈልግ ከሆነ መደርደሪያው እንደምናየው ብረት ነው። እሷን ብረት ወጣ አድርገን ሰፋ ያለ ስፔስ ማግኘት እንችላለን ማለት ነው። እንግዲህ የመደርደሪያውን ብረት በመሆኑ ምንድነው ሃይ ቴምፕሬቸር እንኳን ቢሆን በፍጹም ሊበላሽብን ወይም ደግሞ ሊሰበርብን አይችልም ማለት ነው። ከዚህም በተጨማሪ ደግሞ ታችኛውን በምናይበት ጊዜ 3 መደርደሪያዎች አሉት። እነዚህ 3 መደርደሪያዎች ደግሞ ብረት ስለሆኑ የተለያዩ ድስቶች፣ የተለያዩ ነገሮች ብናስቀምጥባቸው እንኳን በፍጹም ሊሰበሩ ወይም ደግሞ ሊበላሹ አይችሉም ማለት ነው። ከዚህም ደግሞ በተጨማሪ ምንድነው ሃይ ቴምፕሬቸር እንኳን በጣም ቅዝቃዜ እንኳን ቢሆን በፍጹም ምንድነው ከለራቸውንም አይቀይሩም እንዲሁም ደግሞ ሊሰበሩብን አይችልም ማለት ነው። ለማጽዳትም እንግዲህ በቀላሉ አውጥተን ማጽዳት እንችላለን። እንደምንፈልገውም ወር ላይ ከፍና ዝቅ እያደረግን መጠቀም እንችላለን ማለት ነው። እዚህ ጋር እንደምናየው 4 መደርደሪያዎች አሉት። በእነዚህ እንግዲህ የተለያዩ ቦክሶች ናቸው። እነዚህ ውስጥ የተለያዩ ነገሮችን ማስቀመጥ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ሰፋ ያለ የቬጂቴብል ማስቀመጫ አላት። በዚህኛው የቬጂቴብል ማስቀመጫ የተለያዩ ነገሮችን ማስቀመጥ እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ለዚህ ፍሪጅ ማድረግ የሚገባን ጥንቃቄ ቅድም እንደነገርኳችሁ ለጋዝ ሲስተሙ መጨነቅ አለብን። ሁለተኛው ደግሞ ኤሌክትሪክ ፍሎን ኮንትሮል ማድረግ አለብን። ከሱ ግን በተጨማሪ እዚህ ጋር እንደምናየው የራሱ የሆነ ቴርሞስታት አለ። ይሄ ቴርሞስታት እስከ 7 ድረስ ነው ያለው። ከ0 ጀምሮ እስከ 7 ድረስ ቤት ውስጥ ሪኮመንድ የሚደረገው ከ0 እስከ 4 ባለው ነው የምንጠቀመው ማለት ነው። ነገር ግን ቶሎ እንዲያቀዘቅዝልን ያው ቁጥሩ በጨመረ ቁጥር ምንድነው ቶሎ ያቀዘቅዝልናል። 5 ላይ 6 ላይ 7 ላይ አድርገነው መቆየት ያለበት ለ4 ሰዓት ብቻ ነው። ከዛ በላይ ግን የሚቆይብን ከሆነ ምንድነው ቴርሞስታቱ ከጥቅም ውጪ ይሆንብናል። እንዲሁም ደግሞ አላስፈላጊ ወጪ ልንዳረግ እንችላለን ማለት ነው። እሱን ነገር ጥንቃቄ ማድረግ ይገባናል ማለት ነው። ይሄ ዴልታ 400 ሞዴል የሆነው ዋጋው 82000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። እንዲሁም ደግሞ 4 ዓመት የካምፓኒ ዋስትና አለው ማለት ነው። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬ ቪዲዮአችን ይሄን ይመስል ነበረ። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሁለቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ቡራዩ ከታመዳለም እንገኛለን። ከዚህም በተጨማሪ በ0960 31 81 81 በመስመር ስልካችን 0116597020 0116597030 ላይ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። በቀጣይ ልንሰራላችሁ የምትፈልጉትን ነገርና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ አሳውቁን። ስለተከታተላችሁ እናመሰግናለን።